የኢትዮጵያ ዛሬ ያለችበትን ነገር ለመናገር ልክ የዛሬ 7 ዓመት 8 ዓመት ይመስለኛል ለውጡ እንደመጣ ብዙ ሰው ይጽፍበትም ይናገርበትም የነበረው ነገር እኔም ደጋግሜ መስቀለኛ መንገድ ላይ ነች ነበር ምንለው የዛሬ 7 ዓመት ከመስቀለኛ መንገዶች ውስጥ አደገኛውን ቁልቁለት መርጠን ብዙ ርቀት ሄደን መጥፎ ቦታ ላይ ነው ያለነው ዛሬ ኢትዮጵያ መስቀለኛ መንገዱን ካለፈች 7 ዓመት አልፏታል ያ መስቀለኛ መንገድ ላይ የቆምንበት የለውጡ ወቅት ነበረ ለኢትዮጵያ የሽግግር መንግስት አቋቁማ ላለፉት በርካታ ዓመታት የተፈጸሙ የሰብአዊ መብት ጥሰቶች ሁሌ ጠባሳ ይዘው ስለሚመጡ ቁስል ይዘው ስለሚመጡ የተጎዳይ ማህበረሰብ ክፍል ይዘው ስለሚመጡ ያን ቁስል እንደ ሀገር አክመን በዳዮችን ተጠያቂ አድርገን በፈጸሙት በደልክ ተበዳዮችን ክሰን የቀጣዩን ፍኖተ ካርታ በጋራ አስምረን መሄድ የነበረብን ጊዜ የዛሬ 7 ዓመት 8 ዓመት ነበር በወቅቱ ርዕሱን ስናነሳ ዛሬ ስልጣን ላይ ያሉትን ሰዎች ጨምሮ ብዙ ምሁራኖች ይሳለቁ ነበር የምሽግግር መንግስት ነው ይሉ ነበር ዛሬ ኢትዮጵያ ያለችበትን ሁኔታ 10 ቁልፍ ነጥቦች ይዤ የቱ ጋር እንዳለን ቶሎ ሊሄድበት ከህግ የበላይነት አንፃር ኢትዮጵያ ውስጥ የህግ የበላይነት የሚባል ነገር ከጠፋ አመታት ተቆጥረዋል የደቦ ፍርድ ያገዛዝ ስርዓቱ ታጣቂዎች ያሻቸውን የሚያረጉበት ሰዎች በጠራራ ፀሐይ አንድ ባስ ሙሉ ሰው ታፍኖ ለቀናት የት እንደደረሰ የማይታወቅበት ለወራት በመላ ሀገሪቷ ሰዎች በነጻነት መንቀሳቀስ የማይችሉበት ያገዛዝ ስርዓቱ ይሄ የሞኖፖሊ ኦፍ ቫዮለንስ የተሰጠውን በህገ መንግስት የተሰጠውን ስልጣን መጠቀም አቅቶት ኢትዮጵያ ውስጥ የህግ የበላይነት የለም ሊትራሊ እንደሱ ብሎ መናገር ይቻላል ሁለተኛው የኑሮ ግሽፈቱ የኢኮኖሚ ባለሙያዎች በደንብ ይሄዱበታል ሰዎች ሚላስ የሚቀመስ እስኪያጡ ድረስ የጦርነቱ ግጭቱ ያስከተለው በዛ ምክንያት የተፈናቀሉ በየካምፑ የተጣሉ በሚሊዮን የሚቆጠሩ ዜጎች ተረስተዋል ከዜጎች በየመጠለያ ካምፑ ከወደቁት ዜጎች ይልቅ የአዲስ አበባ ከተሞችን ማስዋብ አዳዲስ ቤተ መንግስት መስራት ነው የገዢው ኃይል ፕራዮሪቲ የተደረገው በዛ ምክንያት በሚሊዮን የሚቆጠሩ ኢትዮጵያውያኖች የኑሮ ዋስትና ያጡበት ከዚህ በፊት በተረጋጋ ኑሮ ውስጥ ልጆቻቸው ማኖር የሚችሉ ሰዎች አሁን አቅቷቸው እየሞከርን ነው እየታገልን ነው ለመኖር ብለው እንደውም በሚያሳዝን ሁኔታ ሱሳይድ ራስን ማጥፋት ሁሉ ልጆቻቸውን ማብላት ያቃታቸው ሰዎች ራሳቸውን እስከ መግደል የደረሱበት አሰቃቂ የሆነ የኑሮ ውድነት ግሽፈት በደንብ ይታያል የሰላም እጦት ከአንድ ግጭት ወደ ሌላ ግጭት ግጭት አዙሪት ውስጥ ስለሆነ ሀገሪቷ ያለችው ያገዛዝ ስርዓቱ ሰላም ማስፈን አለመቻል ብቻ እኮ አይደለም ግጭትን ያማከለ ያገዛዝ ስርዓትን እንደ አንድ ሲስተም የመጠቀም ይሄን ብሔር ቢጋጩ ከዛ የደከመውን ኃይል ማሸነፍ ይቀለኛል ብሎ የሚያሰላ እና ሁሉንም የሀገሪቷን ችግሮች የፖለቲካ ችግሮች በግጭት ብቻ ለመፍታት የሚፈልግ ያገዛዝ ስርዓት ስለሆነ ኦልሞስት በሁሉም የሀገሪቷ ክፍል ማለት ይቻላል ሰላም የለም በተለይ ደግሞ ጦርነት የተካሄደባቸውና አሁንም እየተካሄደባቸው ባሉት ክልሎች ውስጥ ሙሉ በሙሉ ሰላም የለም በዲፕሎማሲ ደረጃ ኢትዮጵያ በዚህ ደረጃ ተዋርዳ አታውቅም የቀጠናዋን በአፍሪካ ቀንድ እንኳን ያላትን ሮል በግጭት ተኮር ፖሊሲ ላይ ያተኮረ በጉልበት ላይ ያተኮረ የዲፕሎማሲ ስራ ስለሚሰሩ የሰብአዊ መብት ኮሚሽን ውስጥ ዩኤን ብትመጣው በአፍሪካ ህብረት ውስጥ ኢትዮጵያ ያላት የዲፕሎማሲ ሚና አሳፋሪ ደረጃ ላይ ደርሷል ዲፕሎማቶቹ ምን እንደሚናገሩ እንኳን በአደባባይ አያውቁም በዚህ የተነሳ ብዙ ዲፕሎማቶች የኢትዮጵያን ዲፕሎማሲ በንቀት አይን ነው የሚያዩት
ሙስናው ሌላ ቃል ይገባል ከቁጥጥር ውጭ ነው የወጣው። እንደውም የሚመስለው ኢትዮጵያ ውስጥ መንግስት ለሲቪል ሰርቨንቱ የደሞዝ ማሻሻያ ማድረግ ስለማይችል ለጊዜው ዘርፋችሁ ብሉ ያለ ነው የሚመስለው። ልክ ላይሰንስ የተሰጠው ፍቃድ የተሰጠው ዝርፊያ ቢሮ ውስጥ ሄደህ ጉዳይ መብትህን ጠይቀ ጉዳይ ለማስፈጸም እዛ በመንግስት ደሞዝ የተቀመጠው ሰውዬ የኮሜርሻል ባንክ አካውንቱን ነው ጽፎ የሚሰጥ ጉዳይን ለመጨረስ። ላለቃ አቤቱታ አቀርባለሁ ስትል እሱም አለበት የሱንም ድርሻ ጨምር ተብለ ነው የምትጠየቀው። ስለዚህ መገለጫ የሌለው ሙስና የሀገር ሉዓላዊነት ጉዳይ በተለያየ አቅጣጫ የሀገሪቷ ድንበሮች የተደፈሩበት፣ በትግራዩ ግጭት መንግስት የጎረቤት ሀገር ኤርትራን ጋብዞ የገዛ ህዝቡን ያዘረፈበት ያስደበደበበት ዓለም አቀፍ ወንጀል ያስፈጸመበት ሁኔታ ነው ያለው። የሰብአዊ መብት ጥሰቱ ሁኔታ በኔ ሙያ እንኳን በዚህ ታሪክ በዚህ ደረጃ ኢትዮጵያ ውስጥ የሰብአዊ መብት ጥሰት ተፈጽሞ አያውቅም። የሚያሳዝነው ከተፈጸመው የሰብአዊ መብት ጥሰት የሩብ እንኳን ዶክመንት አልተደረገም። ምክንያቱም የአገር ውስጥ ያሉ የሰብአዊ መብት ድርጅቶች የትም ክልል ሄደው የሰብአዊ መብት ጥሰት ማጣራት አይችሉም። የራሱ የሰብአዊ መብት ኮሚሽኑ ስራውን በአግባቡ መስራት አይችልም። የውጭ ገለልተኛ አጣሪ ሰብአዊ መብት መርማሪዎች ወደ ሀገሪቷ ውስጥ እንዳይገቡ ተደርጓል። ግን የማያቆም የሰብአዊ መብት ጥሰት እየተካሄደ ነው። የሀገር አንድነት ጉዳይ በየክልሉ የማአት ሀገሮች ስብስብ ነው የምትመስለው ኢትዮጵያ። እያንዳንዱ ክልል የራሱ ሚሊሻ አለው፣ የራሱ ወታደር አለው፣ የጎንዮሽ ግጭት አለባቸው፣ በየክልሉ ግጭት አለ። ስለዚህ አደገኛ የተበታተነ የሀገር አንድነት ስሜቱ የተበታተነ ነው። ፍትህ ኢትዮጵያ ውስጥ ከጠፋ ቅድም እንዳልኩት ፍርድ ቤት በዋስትና የለቀቃቸውን ሰዎች ፍርድ ቤት በነፃ የለቀቃቸውን ሰዎች የዋስትና ገንዘብ አስይዘው ማረሚያ ቤት ደጃፍ ላይ ሲወጡ ፊታቸውን የሸፈኑ ሌላ የጸጥታ ኃይሎች ከበር ላይ አፍነው ወስደው መልሰው የሚያስሩበት ሀገር ነው። የፍትህ ስርዓቱን ጭምር ያዋረደ እና ኢትዮጵያ ውስጥ የዲሞክራሲ ትንሽ የታዩ ጭላጭሎች በጠቅላላ ከመሬት በታች ወርደው እየሞቱ ዲሞክራሲ ባህሉ ራሱ የታዩት ምልክቶች እየሞቱ ያሉበት ሁኔታ